የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ እንዴት አላችሁ እንዴት ከረማችሁ ዳኞች እንኳን ወደ ተከበረው ቦታችሁ በሰላም መጣችሁ እንኳን ደህና ቆየ አንደኛው ዙር አልን አንደኛው ዙርን አጠናቀቅን ወደ ሁለተኛው ዙር መጣን ሁለተኛው ዙርም ተጠናቀቀ እንደው ዳኞቹ ስለ ሁለተኛው ዙር ወደ ሶስተኛው ዙር ማለፊያ ዛሬ መድረኩ እንግዲህ ወደ ሶስተኛው ዙር ያለፉን ተወዳዳሪዎች ወደዚህ አምተን አንዳንድ ነገር ምናወራበት ነውና ግን ሁለተኛው ዙር ላይ እንዴት ነበር ሁለተኛው ዙርን እንዴት ገመገማችሁት እንዴት አያችሁት ምን ተሰማችሁ ምን አያችሁ ሼፍ ቅድስት እሺ ወደ ሁለተኛ ዙር መጨረሳችን አሁን ወደ ሶስተኛ ዙር በመግባታችን ደስ ብሎናል የነበረው ጊዜ ያሳለፍነው ተወዳዳሪዎቹ እንደተጠበቅናቸው ሳይሆን ያልተጠበቅናቸው የጠበቅናቸው ውጤት ያላገኙበት ምንም ደሞ ያልተጠበቅናቸውና እዚህ ጋር ይደርሳሉ ያላልናቸው በጣም አስደምመውን አስደስተውንም ያለፉበት ጊዜ ነበር እና ጥሩ ተወዳዳሪዎች አግኝተናል እርግጠኛ ነኝ አሁን ሶስተኛ ዙር ላይም የተሻለም እንደምናገኝ ተስፋ አደርጋለሁ ሼፍ ፍሳስ በዚህ ላይ ምን የምትጨምረዋል አይዞሽ ወደ አንቺ መጣሉ አይጨርስብሽም እሺ አይጨርስብሽ መቼ ነው በጣም አሪፍ ነበር የሁለተኛው ውድድር ያው ከአንደኛው ውድድር የሁለተኛው ዙር በጣም የተሻለ ነበር ብዙዎቹ የተሻለ ለመስራት ብዙ ጥረት አድርገው ነበር ያንም ደግሞ በሰሩት ፕሌት በአሰራር ሂደታቸው የነበራቸው ቅልጥፍና የተለያየ ግንዛቤያቸው አድጎ ነበር የመጣውና በጣም ጥሩ ነበር ሁለተኛው ውድድር ላይ ደግሞ በጣም ደስ ያለ አንድ ክስተት ነበር ያም ክስተት ምንድነው ያንደኛው አጣማሪ አልነበረምና ያቺ ብቻዋን መጥታ እንደ ሁለት ሰው ሰርታ ግን በጣም አስደንቃን ወደ ሶስተኛው ዙር ያለፈችበት ክስተት ነበርና ያ በጣም ልዩ ያደርገው ነበር ሁለተኛውን ሌላው ሁለተኛው ዙር ላይ እያንዳንዱ ተወዳዳሪ አንደኛው ዙር ላይ የተሰጠውን ፊድባክ በደንብ የማስተዋል የማስታወስና እነዛን ስተቶች ላለመድገም ጥረት ያደረጉበት ሁኔታም ነበርና በተለያየ መልኩ ብዙዎቹ ተሻሽለው ነው የመጡት እና ሶስተኛው ውድድር ደግሞ ከዚህ የተሻለ ሊሆን እንደሚችል ተስፋ አደርጋለሁ እናመሰግናለን ሼፍ ፍሬ እሺ አመሰግናለሁ ሼፍ ቻይና አይደል አንዱ ሁለተኛው ዙር ላይ ከነበረን ገጠመኞች ለሼፍ ፍሬ ሼፍ ቻይና የሚል የተሰጣት ስም የዳቦስ የትኛው ቻይና በየት በኩል ያለችው ቻይና ቻይናዋ ወይኔ አጥብቆ ጥያቄ እናቱን ሞት ይረዳል አለ እኔ እኮ ተናግሬያለሁ መጀመሪያ እኔ ነኝ ብል አንተ ዝም እና ሼፍ ቻይና አልነበረችም ግን ይቅርታ አንቺም አመነሻል አጎትሽም ድሮ ቻይና ይልሽ ነበር የልጅነት ስሜ ነበር ሁለተኛው ዙር ጥሩ ነበር አንዳንድ ማልጠብቃቸው ሰዎች ወረድ ብለውብኝ ያገኘኋቸው አንዳንዶቹ ደግሞ በጣም በቃ ከምጠብቀው በላይ ሆኖ ያገኘሁባቸው ነበርና ግን ልጆቹ በተቻላቸው መጠን ምንድነው ያደረጉት የሚችሉትን ያህል ጥረዋል በግሩፕ ስለሆኑ አንዳንዶቹ ትንሽ ሰነፍ ቢሉም አንዳንዶቹ ለማበርታት ግን ብዙ ነገር አይቻለሁ እኔ ከሁሉም ሁለተኛ ዙር ላይ ማረሳው ተወዳዳሪ ሐምዛን ነው እኔ ቆሜ ሁሉ ባጨበጭብ ደስ የሚለኝ ልጅ ሐምዛ ነው የአላህ ወኪል ነበር አይደለ በመንደው እነሱ ደስ ያሉኝ የሱ አጣማሪ ቀርቶ ነው የሱም አጣማሪ ቀረ ጓደኛውም ሁለቱ ቀርተው አንድ ላይ ተዋሃዱና ግን በቃ ሐምዛ ያሳየን ነገር በጣም ከምጠብቀው በላይ ነውና ለሶስተኛውም ዙርም ቆንቆሎ ነገሩ ለሐምዛ ነው ብዙ ሰዎች ሌላ ግሩፕ ይላሉ እኔ ግን ሐምዛን ነው የምጠብቀውና ሐምዛ ዲስአፖይንት ባያረጋኝ ደስ ይለኛል እንደዚህ ከሆነ ሁላችሁም አንዳንድ ሰው የራሳችሁን ነገር መስማት አለበት እኔ የሐምዛ ጋር አንድ ነገር ልጨምር ሌላ ምንድነው እንዳጋጣሚ ሆኖ የአጣማሪዋ እህቷ የቀረችናት እሱ ጓደኛው የቀረ ነው ሁለቱ የማውራት እድሉ አልነበራቸውምና አንድ ቀን ብቻ ነበር ያወሩት አንድ ቀን አውርተው መጥተው ዝም ብለው አላህ ወኪሎች ናቸው ዝም ብለው ግን የሚገርም ነገር ሰርተው ፕሮፌሽናል የሆነ ነገር ያሳየበት ያወሩት ነገር አንድ ነገር ስለሆነ ከእኔ የራሴ የሆነ አለኝ ምለው ሁሉንም ተወዳዳሪ
እነ ጣምስ እነ ካሶፒያ አይደል ጥንዶቹ ብዙ አሉ። ምንም ምልሽ እየጠራ ነው ከሄደን ሁሉም በየራሱ አለ። እኔ ግን ደስ የሚለኝ ነገር አሁንም በጣም ደስ የሚለኝ ነገር ኑራ እየቆጨችኝ ሄደች ተወዳዳሪ ነበረች። አሁንም እንደማታሳፍረኝ እጠብቃለሁ። በጣም እየቆጨችኝ ሄደችው ምንድነው የመጀመሪያ ውድድር ላይ መታ እዚህ ጋር ራይዙን እንዴት ታወጣው እንደነበር እንዴት ተሰራው እንደነበር ምናምን አይታችኋል አይደል? መጀመሪያ ብዙ ነገር ሌሎች ያልተጠቀሙትን ነገር የተጠቀመች ነበር ሄደችው። እየቆጨኝ ያዘንን ሄድን። ግን የድሬ ግሩፕ ደግሞ መክሊት ነው ስሟ መክሊት መሰለኝ ስሟ አንዷ አስቀርባት ብቻዋን መጣች እና ጣምራችሁ ስላት እሺ አለች። ያ ነገር ምን ይፈጥራል አሁን ምንድነው ይዞ የሚመጣው ነገር ብዬ ለማየት በጣም የጓጓሁበት ግሩፕ እኔ የነኑራና የድሬ የነበረውና እንደሱ ምን አይነት ስም ይዘው እንደሚመጡ አላቅም። የነሱ በጣም ይገርመኛል። ሌላ ትዝ ያላችሁ ሌላ ደግሞ የሚገርመኝ የጣሞቹ ላይ ውድድሩ አልቋል። በአባታቸው ስም ስያሜ የመጡ ልጆች ነበሩ። በአባታቸው ስያሜ የመጡ እንደ ባህሩ ስለ አባታቸው በደንብ አውርተው ምናምን ሄዱ። ጎበዝ ተወዳዳሪዎች ነበሩ። እነሱ ግን የነጣም ምግቡ አልቋል። ሳህን ላይ አልወጣም ነበር ሩዙ። እንደ አጋጣሚ መጥቶ ይቀመስ ብለን ወስነን ሲመጣ እናንተ ጋር መጥቶ የደፋው ሚዛን አሳምኖ በቃ ምግቡ ስላሳመነ ይሄንን ብሎ እንደውም እኮ ትዝ ካላችሁ ሁለቱም ወዳቂዎች ነበሩ እኮ የሚሆነው አይደል? ምግቡ ነው መጥቶ እኮ ያሳመነው የተሰራው ነገር። ስለዚህ እናንተም እንደ ባለሙያ እዛ ጋር የወሰዳችሁት ነገር በጣም እኔ የሚገርም ነው። ሌላ ምን የምትጨምሩት ነገር አለ? ያው እንግዲህ ሁለተኛው ዙር ላይ የተለያዩ ተወዳዳሪዎችን በተለያየ ስም ብናነሳቸው ሶስተኛው ውድድር ግን በሜዳው ነው የሚዳኘው እንጂ ሁለተኛው ታሪካቸውን አንጠቀሙ አይሄድም። እሱ ነው። ሌላ ይሄ ነው ባንልም ለተመልካቾቻችን የማሳውቀው እንደ ቤተሰብ ባለሙያ ስላልሆኑ እንደ ባለሙያ አልተዳኙም። በጣም ጭቅን ተብሎ እንደ ባለሙያ አልተዳኙም። ሶስተኛው ዙር ላይ ግን እንደ ባለሙያ ነው የሚዳኙት። ለምን ይሄ ከአንድ እስከ 3 እስከ 2 የነበረው ውድድር ድጋሚ መጡ አሉ፣ 3 መጡ አሉ፣ የተለያየ ነገር አሉ። እነዚህ እንደ ትምህርት ለነሱ ትምህርት እንዲሆናቸው ትምህርትም ደግሞ እንደ ግብአትም እንዲጠቀሙበት ያለፈ ነገር ስለሆነ ዛሬ መጥቶ ነገ በብረት ማማሰያ ማማሰል ምናምን እንደዚህ አይነት ነገሮች እንትን ትግስት ላይ ኖር ስለሚችል በጣም ተጠንቅቀው መምጣት አለባቸው። ይሄው ነው። አሁን ከፊት ለፊቴ የሶስተኛው ዙር ያለፉ ተወዳዳሪዎች ሙሉዎቹም ባይሆኑም ያልመጡ አሉ። ያልመጡ ይብላኝላቸው ለነሱ የሚቀርባቸው እነሱ ናቸው። ተለያየ ነገር ገጥሟቸው ይሆናል። ግን ወደ ሶስተኛው ዙር ያለፉትን የአባይ ቲቪ የሼፍ ዚማጀት ምርጥ ተወዳዳሪዎችን ወደዚህ እንጋብዛለን። እዚች ጋር ሆኖ መወዳደር ይፈራ ነበር ሰው። እዚች ጋር ያለችውን ቴብል እዚች ጋር መቀመጥም እየፈራችሁ ነው። እንኳን ደህና መጣችሁ። ተመካከራችሁ ጥቁር ለብሳችሁ የመጣችሁት? አይ ያምራል፣ ጥሩ ነው። ስለመጣችሁ ደስ ብሎናል። እናንተ በጣም ጠንካራ ጎበዞች፣ ስራችሁን አሳምናችሁ የስራችሁ ውጤት ወደ ሶስተኛው ዙር ያሳለፋችሁ ጀግኖች ናችሁ። ለሶስተኛው ዙር የሚጠብቋችሁ ነገሮች አሉ። ለዛ ላይ በጣም ዝግጅት አድርጉ። እሺ እኔ እንደ ወንድም መመከራችሁ ነገር ዝግጅት አድርጉ። በእንደዚህ ትንሽ ምናምን ነገር የለም አሁን። ስለዚህ በድግፍግፍ ስለሌለ በደንብ ጥንቅቅ ብላችሁ መምጣት አለባችሁ። መድረኩን ለዳኞች ሰጥና ስለ ሶስተኛው ዙርም ከናንተም እንደሚጠብቁ ያለውን ነገር በጠቅላላ ኦሪየንቴሽን የሚሰጧችሁ አሁን ነው። በደንብ ባንክሮ ስሙ አይደል? ባለፈው ለምሳሌ ኦሪየንቴሽን ላይ አይ ቀይ መክተፊያ ለስጋ ነው ተብሎ ሌላ ነገር ሲከተፍበት ነበር። ይሄ ማዳመጥና መስማት ይለያያል። መስማት ዝም ብሎ መስማት ነው ከላይ ማዳመጥ ደግሞ ከልብ ነው። ስለዚህ እነሱም መስዋዕት አድርገው ሰዓታቸው መተዋል አይደል? እናንተ ለመደገፍ በደንብ አዳምጡ። የመጀመሪያውን እድል የምሰጠው ለሼፍ ፍስሐ ነው። እኔም ቁጭ ብዬ ከእናንተ ጋር ትምህርቴን ልኮምኩ። እሺ እንዴት ናችሁ? እንኳን ወደ ሶስተኛው ዙር ለማለፍ አበቃችሁ። እንኳን ደህና መጣችሁ።
የሶስተኛው ዙር ያው በሁለተኛው ዙር ላይ እንዳያችሁት የሶስተኛው ዙር ባደገ መልኩ ነው ብዙ ነገሮች ተለውጠው የሚሰጧችሁ። ግብአቶቹም ከሁለተኛው ዙር በተለየ መልኩ ነው አጠቃላይ ፎርማቱ ማለት ነው። ምንድነው የሚለየው? የመጀመሪያው ሜኑ ይሰጣችኋል። የሜን ኮርስ እና የስታርተር ስታርተሩ ሳላድ ነው የሚሆነው ሶስተኛው ዙር ላይ። እንደገና ሜን ኮርሱ የተሟላ ሜን ኮርስ ነው ማለት የተሟላ የሚባለው እያንዳንዱ ፕሌት ስታርች ይኖረዋል፣ እንደገና ቫይታሚንሶች ይኖሩታል፣ ፕሮቲን ይኖረዋል። አንድ ፕሌት ሙሉ ነው የሚባለው። ያ ማለት ስጋ ቢሆን አትክልት፣ እንደገና ደግሞ ድንች ወይ ሩዝ ወይ ፓስታ ነገር አብሮት ይኖራል በአንድ ፕሌት ላይ ማለት ነው። ይሄ ሜን ኮርስ ነው የሚባለው። እነዚህን ግብአቶች ለማካተት በሚያስችል መልኩ ነው ዲዛይን የተደረገው የሜኑ ማለት ነው። ዲዛይን የተደረገው ስታርተሩም ሳላድ አንድ ሙሉ ሳላድ ለመስራት በሚያስችል መልኩ ነው ሜኑ የተተነተነው። ስለዚህ ምንድነው የሚደረገው? የዚህ ግዢው የሚከናወነው ሱፐር ማርኬት ነው ማለት ነው። ማርኬት ሄዳችሁ ራሳችሁ በተሰጣችሁ ሜኑ መሰረት አይተሙን አውቃችሁ መግዛት ይጠበቅባችኋል ማለት ነው። እንደ በፊቱ በሼልፍ ላይ ተቀምጦ ከሼልፍ እያነሳችሁ ምናምን አይደለም። ራሳችሁ ናችሁ ከገበያ የምትገዙት ማለት ነው። ከገበያ ትገዛላችሁ። የውድድሩ እለት የሚያስፈልጋችሁን ግብአት በሚሰጣችሁ ወይም በተዘጋጀው ማስቀመጫ ከመስሪያ ቦታችሁ ጋር ታረጋላችሁ። ያንኑ ያመጣችሁትን ነገር ብቻ ነው የምትሰሩት ማለት ነው። ስለዚህ ሳላዱም ለብቻ ነው፣ እንደገና ሜን ኮርሱም ለብቻ ነው። ለሜን ኮርስ ይሆናሉ ብለን ተንትነን የሰጠናቸው ግብአቶች አሉ። እነዛ ግብአቶች ከገበያ ተገዝተው ነው የሚመጡት። ከገበያ ተገዝተው እስከመጡ ድረስ ደግሞ እናንተ መስራትና ወደ ፕሌት መቀየር ደግሞ ይጠበቅባችኋል ማለት ነው። የማይሰራ ግብአት አይኖርም። የምንሰጣችሁ ነገር ግን ከምንሰጣችሁ ባሻገር ደግሞ ምናልባት እዛው በቅርብ ይችሉ ለማንሳት በሚመች ሁኔታ መሰረታዊ መቀመሚያ ነገሮች ሊቀመጡ ይችላሉ። ጨውና ቅመማ ቅመም፣ ዘይት፣ እንደ ቬኔጋር የመሳሰሉ ነገሮች ኤክስትራ ሊኖሩ ይችላሉ። ከዛ ውጭ ግን መሰረታዊ ግብአቶቹ በአጠቃላይ እናንተ በተሰጣችሁ ሜኑ መሰረት ገዝታችሁ ያመጣችሁት ነው ማለት ነው የምትሰሩት እንጂ እንደ በፊቱ ወረቀትም ተሰጥቶ እንደ ሁለተኛው ዙር ወይም እንደ መጀመሪያው ደግሞ በዚህን ያህል ደቂቃ ያላንሱ የሚለው እነዛ በሙሉ አይኖሩም ማለት ነው። ሶስተኛው ላይ አንድ የሚለይበት ይሄ ነው። ሌላው ሶስተኛ ላይ ለየት የሚያደርገው ግብአቶቹ አስቀድመው እንደመሰጣቸው መጠን ሜኑን በፈለጋችሁበት መንገድ ትሬድ መለማመር ትችላላችሁ። ምን አይነት ፕሌት ልሰራው እችላለሁ፣ ምን አይነት ምግብ ልሰራ እችላለሁ፣ በዚህ በተሰጠኝ ግብአት ምን አይነት ምግብ ልሰራ እችላለሁ ብላችሁ ብትፈልጉ ከተለያዩ ዩቲዩብ ብትፈልጉ ከተለያዩ ሼፎች ጋር ተመካክራችሁ እንደዚህ ብትሰሪው እንደዚህ ይሆናል፣ እንደዚህ ብትሰሩት እንደዚህ ይሆናል የሚል ምክረ ሀሳብ ወስዳችሁ እኛ ጋር እዚህ ጋር ሲመጣ ግን ያደገ በጣም ትልቅ ሬስቶራንት ላይ ሊቀርብ የሚችል ፕሌት ነው ማየት የምንፈልገው። ስለዚህ የምንገመግምበት መንገድ አድጎ ነው ማለት ነው የሚመጣው እና ከዚህ አንፃር ይሄን በዚህ ልክ ለመስራት በሚያስችል ሁኔታ ራሳችሁን ማዘጋጀት አለባችሁ። እርግጠኛ ነኝ ወደ ሶስተኛ ዙር ማለፋችሁን ካወቃችሁበት ጊዜ ማንስቶ ከፍተኛ ትጋት እያደረጋችሁ እንደሆነ ተስፋ አደርጋለሁ። ዝም ብላችሁ አልተቀመጣችሁም። ምክንያቱም ሶስተኛው ላይ እንደ ነን ፕሮፌሽናል ሳይሆን ወይንም ምንም እንደማያውቅ ሰው ሳይሆን እንደሚያውቅ ሰው ነው የምንገመግማችሁ ማለት ነው እና ሌላም ደግሞ ለተመልካቾቻችን በጣም የተሻለ እውቀት የተሻለ ግንዛቤ የሚሰጥ ምርት ይዛችሁ እንድትመጡ በሚያስችል ሁኔታ ነው ዝግጅታችሁ የሚሆነው ማለት ነው። ያደገ ፕሌት ይጠበቃል ሲባል ምን ማለት ነው? ያ ሳላዱ እውነተኛ ሳላድ ከመጠን በጣም ያልተጋነነ ከመጠን ያላነሰ ፕሌቱን በሚመጥን መልኩ በጣም አሪፍ ፕሌት ሆኖ ሳላዱ ቆንጆ ሳላድ መቅረብ መቻል አለበት፣ ራሱን በቻለ ፕሌት ማለት ነው። እንደገና ሜን ኮርሱም ዋናው ምግብ ለምሳሌ እንበልና ዶሮ ቢሰጥ፣ አትክልት ቢሰጥ፣ ድንች ቢሰጥ እነዚህ ነገሮች ተመጣጥነው ፕሌቱ ላይ ተቀምጠው በደንብ በሚበላ መልኩ
አድጎ መምጣት መቻል አለበት ማለት ነው። ይሄ ማለት ነው ያደገ ፕሌት ማለት። ፖርሽንም መመጠን በጣም ትኩረት የሚደረግበት ነው። በጣም የተጋነነ ፕሌቱ ላይ ዝርክርክ ብሎ የሚመጣ አይደለም። ፕሌቱ ላይ ደግሞ በጣም እልም ብሎ ጠፍቶ የሚመጣ አይደለም። የተመጠነ ፕሌት ማምጣትን ይጠበቃል ማለት ነው። ሌላው ሶስተኛው ውድድር ላይ መሰረታዊ ስህተቶች ፈጽሞ የተወገዱ መሆን መቻል አለባቸው። መሰረታዊ ስህተቶች ማለት ጀማሪ ኩክ ሊያጠፋቸው የሚችሉ አይነት ጥፋቶች፣ ለምሳሌ መክተፊያ መደበላለቅ፣ የስራ ቦታን ማዝረክረክ፣ አላስፈላጊ እቃዎችን መጠቀም፣ መጥበሻዎችን በብረት ማንኪያ ወይንም በዛ መነካካት፣ ሰውነትን መነካካት እየሰሩ እነዚህ በጣም ትንሽ የጀማሪ ምግብ አዘጋጅ ስህተቶች ናቸው። እነዚህ ስህተቶች ሶስተኛው እንትን ላይ እንደ ፊድባክም አይነገሩም። ቀጥታ ውጤት መቀነስ ነው እንጂ የሚሆነው ፊድባክም ተደርገው አይሰጡም ማለት ነው። ውጤት ግን በጣም ይቀንሳሉ ማለት ነው። ሌላው የሰዓትን የሚሰጠው ላይክ እንደ ሁለተኛው ዙር 30 ደቂቃ ነበር አይደለ? ሶስተኛው ዙርም 2 ኮርስ ስለሆነ 30 ደቂቃ ነው የምንሰጣችሁ። ግን ይሄን 30 ደቂቃ በደንብ አድርጎ መጠቀም ያስፈልጋል። ሌላኛው የውድድር ዲሲፕሊን በጣም ያስፈልጋል። የውድድር ዲሲፕሊን ማለት ውድድሩ የሚጀመረው 8 ሰዓት ነው ቢባል አብዛኞቻችሁ በሰዓት አትታሙም። በተለያየ ነገር እዚሁ ከመጉላላቶች ግን ጥቂት ሰው ግን መጨረሻ ላይ ደክሞ የሚመጣበት ሁኔታ አለና ደክማችሁ ስትመጡ ጥሩ ነገር አትሰሩም። ስለዚህ ሰዓታችሁን ማክበር፣ በሰዓት መገኘት እና አጠቃላይ ለስርዓቱ ለደንቡ ተገዢ መሆንን ይፈልጋል ሶስተኛው ዙር ላይ ማለት ነው። ምክንያቱም ተመልካቾች እየጨመሩ ነው የሚመጡት። በጣም ጥሩ ነገር ባሳያችሁ ቁጥር የሚያዩት ሰዎች እየጨመሩ ነው የሚመጡት እና ለተመልካቾቻችን በጣም አክብረን የተሻለ ክብር ያለው ነገር ማሳየት እንድንችል ሁሉም ነገር ነው ድምር ውጤት ነው። የእናንተም ዲሲፕሊን፣ አጠቃላይ የምትሰሩት ነገር፣ የምታሳዩት እውቀት፣ እነዚህ ሁሉ ተደማምረው ነው። ስለዚህ ራሳችሁን ለሶስተኛው ዙር በሚመጥን መልኩ ማዘጋጀት ያስፈልጋል ማለት ነው እና ግብአቶቹ ለውድድር መዳረሻው ቀን አካባቢ ሲደርስ ሜኖቹን በየተራችሁ መሰረት እንሰጣችኋለን። ስለዚህ ከዛ ቀን ጀምሮ በነዛ ሜኖች መለማመድና ተለማምዶ በዚህ አሸንፋለሁ ብሎ በእውቀት በደንብ ተገንብቶ በስኪላችሁ ወይንም ክህሎታችሁን አዳብራችሁ መጥታችሁ ጥሩ ነገር እንድታሳዩ ይሄን ለማለት ያህል ነው። አይሆፕ ሁላችሁም ጥሩ ነገር እንደምታሳዩ ተስፋ አደርጋለሁ። ከኔ የጎደለውን ነገር ደግሞ ሲቀድስ ትጨምርበታል። ከኪዲ በፊት እኔ ድንግጥ ልበድላችሁ እንትን ሱፐርማርኬት ይገዛል ሲባል ከኪሳችሁ የምትከፍሉ መስሏችሁ ክው ያላችሁት ነገር ክፍያው ከዚህ ነው፣ አታስቡ። እሺ እነት ድርቅ አሉ እኔን እንዴ በተወደደ አጋ። እሺ ተወዳዳሪዎች እንኳን በሰላም መጣችሁ ወደ ሶስተኛው ዙር። ስላገኘናችሁ ደስ ብሎናል። ፍስሐ እንዳለው የሶስተኛው ውድድር ዙር የሶስተኛው ዙር ውድድር ያው ጠንከር ያለ ነው የሚሆነው። ሁለተኛ ዙር ላይ እና አንደኛ ዙር ላይ የሰራችሁትን ስህተት ምንም ቶለሬት አናረጋችሁ ማለት በደንብ ነው የምናያችሁ። ዲቴይል ነው ጥቃቅን ነገሮች፣ ቀላል የሚመስሉ ነገሮችን አናልፋችሁ። ሁለተኛ ዙር ላይ የተሳሳታችኋቸው ስህተቶች አሉ። አንደኛ ዙር ላይ ያልተሳሳታችሁትን ሁለተኛ ላይ ተሳስታችኋል። ቀላል ናቸው ግን ከባድ ውጤት ነው የሚያስቀንሱት። ሌላው እቃ በምትገዙበት ጊዜ ሱፐርማርኬት ራሳችሁ የምትሰሩበት ስለሆነ ጥራቱን የጠበቀና ትክክለኛ ፕሮዳክት መግዛታችሁን በደንብ ወረቀቱ ቀድሞ ስለሚሰጣችሁ በደንብ አንብባችሁት ምንድነው የሚለውን ከሰው መጠየቅ ትችላላችሁ። እዛው ሱፐርማርኬት ያሉት አሲስት ያደርጓችኋል። በደንብ ግብአቶቹን ትክክለኛውን ነገር ትክክለኛውን ፕሮዳክት ገዝታችሁ እዚህም ስትጠቀሙበት ይቅርታ ይሄ አይሆንም። ይሄ የማይሆነው ለምን መሰላችሁ? ኦሬዲ የገበያ ጥናት እንድታደርጉ ሁለተኛው ዙር ላይ በደንብ ነግረናል ስለ እቃዎች ያለው። ስለዚህ ምን ወስዳችሁ ሱፐርማርኬት ደግሞ ያሉት እቃዎች በስነ ስርዓት ሱፐርማርኬቶች ላይ ስትገቡ ይጻፋል። አትክልት ከሆነ አትክልት እዚህ ጋር ነው ይላል አይደል? ቅመማ ቅመም ከሆነ ቅመማ መዝቀም እዚህ ጋር ተብሎ በደንብ ስለሚጻፍ እያነበባችሁ የተጻፈውን ነገር ፕሮዳክቱን ማወቅ አለባቸው። ፕሮዳክቱንማ ማወቅ አለባቸው።
መጠየቅ ግን አይችሉም። አሲስታንሱን መጠየቅ አይችሉም። እነሱ ግን ቀድመን ወረቀቱን ስለምንሰጣቸው ሌላም ሰው ሌላም ሼፎች ሊጠይቁ ይችላሉ። ምን እንስራ ብለው እኮ ቀድመን ወረቀቱን አይደለም እንሰጣቸው። የሚገዙ ቀን እንሰጣቸውና ከገዙ በኋላ ግን ጊዜ ይኖራቸዋል፣ የማጥናት ጊዜ ይኖራቸዋል። ገባችሁ አይደል? ውድድሩ ከመጀመሩ በፊት ሲገዙ ብዬ ነው ኪዲ ያቋረጥኩሽ ሳይሆን ልክ የሚገዙ ቀን አሲስት የሚያደርገውን ነገር ከጠየቁ እኛ የምንፈልገው ፕሮዳክት ኖሌጃቸው እንዴት ነው የሚለው ስለ ሶያ ሶስ ሄዶ ማንሳት ካልቻሉ አይደል? ጨው ሄዶ ማንሳት ካልቻሉ፣ ዘይት፣ ቲማቲም እነዚህ የተጻፉላቸው ነገሮች ራሳቸው ማንሳት ካልቻሉ ድግፍግፉ ነገር አይኖርም። አሁን ስለዚህ ውጤታቸውን ይቀንሰዋል። አዎ ውጤታቸውን ይቀንሰዋል። ስለዚህ የተጻፈው ነገር እዛው ቃር ነው የሚሰጣችሁ። ግን አድቫንቴጃችሁ ምንድነው? ሳምንት ሊሆን ይችላል። በሳምንት ውስጥ ስለ ምግቡ እንደፈለጋችሁ የፈለጋችሁትን ሼፍ አማክራችሁ የፈለጋችሁትን ዩቲዩብ አይታችሁ በዚህ ግብአቶች ምን መስራት ይችላልው የሚለው ወስናችሁ የምትሰሩት ነገር ኦሬዲ ያውቃችሁ ነው የምትመጡት ማለት ነው። ይሄ ትልቅ እድል ነው። ማትሪክ አንድ ሰው ተሰጥቶት ቤት ሄደ ሰርተህ መልሰህ ውጤቱን ይዘህልኝና እንደማለት ነው። ከፈለክበት ሰርተህ አይደል መልሱን ሞልተህና ማለት ነው። ብዙ ጊዜ ነው ያላችሁ። አትሊስት በእርግጠኝነት የምነግራችሁ እቃውን ከገዛችሁ በኋላ ለሳምንት የሚሆን ጊዜ አላችሁ። ይሄ ነው እንግዲህ ስለዚህ እሱ ላይ በደንብ እኛም የምንሰጣችሁ አስተያየት ጠንከር ያለ የሚሆነው ጊዜ ስለምንሰጣችሁ ነው። በደንብ አንብባችሁት በደንብ አጥንታችሁ ጎግል አርጋችሁ ሊሆን ይችላል፣ ከሰውም ሊሆን ይችላል የምትጠይቁት። የምታቀርቡልን ነገር ግን ውሃ የሚያነሳ ነገር መሆን አለበት። ፕሌቲንግ የተባለው ፕሮዳክቶቹ ሁሉ መኖር አለባቸው። የተሰጣችሁ ግብአቶች በሙሉ ኒውትሪሽናል ቫልዩን ያማከለ ነው መሆን ያለበት። ከለሩን፣ ቴክስቸሩን፣ ፕሬዘንቴሽኑ አይናችን ሲያየው ዋው ብለን እንትን ማለት አለብን። ልክ ሬስቶራንት ገብተን ሲቀርብልን ተደስተን እንደምንበላው ምግብ የከፈልነው ብር ወርዝ ያረጋል እንደምንለው አሁንም እናንተ የምታቀርቡልን ነገር የሚያስደስት መሆን መቻል አለበት። በተለይ ፖርሽን ላይ እስካሁን ፖርሽን አብዝቶ አንድ ግሩፕ ነው የመጣው። ሌሎቻችሁ ግን ሳምፕል ነው የሚመስለው። አንዳንዴ የሚቀርበው ፕሌቱ ባዶ ይሆንና የምትቀርበው ነገር ትንሽ ትንሽ የግብአት ማነስ አይደለም መመጠን ነው። ስለዚህ እሱን ላይ ትኩረት እንድትሰጡት። ሌላው የተባለው ኢኩፕመንቶች የምትጠቀሙበትን ነገር በደንብ ማለት ቤታችንም የምንጠቀምበት ነገር ስለሆነ የተሰጠንን ነገር ለተሰጠው ነገር ስለዚህ እሱም ውጤታችሁ ላይ ተጽዕኖ ያመጣል ማለት ነው። እያየናችሁ እንትኑን እንደሱ አታደርግ ምናምን እዚህ እየሄደ እንትን የሚላችሁ ነገር አይኖርም። አሁን ላይ አሁን እኔ ከደሞዜ ላይ ይቆረጣል ማለት ነው። እንደ በፊቱ መደጋገፉ አሁን አይኖርም ማለት ፕሮፌሽናል ናችሁ። አሁን በቃ እርግጠኛ ነኝ እኛን ነው ቻሌንጅ የምታረጉን። አሁን በደንብ ጊዜ ስላላችሁ እኛን ነው የምትፈትኑን። በጣም አቅሙ አላችሁ። ብዙ በጣም ጎበዝ ከሼፎች የምትበልጡ አላችሁ። ስለዚህ እኛን ቻሌንጅ ማድረግ ነው ያለባችሁ። ፍሬ ደግሞ እንዳልጨርስብሽ ስለመጣችሁ አመሰግናለሁ። ብቻ ሁሉም ተብሏል። እሺ ወደ ሶስተኛው ዙር እንኳን በደህና መጣችሁ። እንግዲህ አሁን ያላችሁትን ልጆች ስናይ ያላችሁትን ተወዳዳሪዎች ስናይ በጣም አድቫንስድ ናችሁ። ስለዚህ አሁን እናንተን በማንኪያ ማሰሉ በእንትን አረጉ እንደዚህ አርገው ሰሩ ብለን ለመዳኘት ብንሞክር አታረጉትም፣ እኛም አናገኘው። ምክንያቱም ሁለቱን ዙር በተደጋጋሚ እንደው አራታችንም ዳኞች ያላወራ ነው ያልሰጠነው አስተያየት የለም። ስለዚህ እንደው ሌላው እንኳን ቢቀር ዞር ብላችሁ የበፊቶቹን ውድድር ብታዩ ራሱ ከስተት ነፃ ነው የምትሆኑት። የመክተፊያ አጠቃቀም፣ የቢላዋ አያያዝ፣ አቀራረብ፣ ንጽህና፣ ሄጅ መታጠብ ምናምን የሚለውን ነገር ቀድማችሁ እንድታዩት አሁን አናነሳው። ግን ምን ብታረጉ ይወዳለሁ እኔ ቀድማችሁ ውድድሮቹን ሁሉ ሪቫይዝ አርጓቸው። እነሱ እንደ ቤዝ ይሆናችሁ እንደ መነሻ ነገር ይሆናችኋል። ከዛ ደግሞ ፕሮዳክት ኖሌጅ ለተባለው ባለፈው ውድድር አድርጋችሁታል። በየሱፐር ማርኬቱ በየገበያው ሄዳችሁ አይታችኋል። ስለዚህ ይሄኛው ውድድር ከዛ የቀጠለ ስለሆነ ሱፐር ማርኬት ሄዳችሁ እቃ መግዛት ያቅታችኋል የሚል ምንም
ጥርጣሬ የለኝም በእኔ በኩል ታረጉታላችሁ። ድንጋጤ ሊኖር ይችላል ግን መረጋጋት ነው። አሁን ቤተሰብ ሆነናል። አሁን ሁላችንም በስም ነው የምንተዋወቀው፣ በግሩፕ ስም እንተዋወቃለን፣ በስም እንተዋወቃለን። የሚያስፈራ ነገር የለው። ግን እኛ ምን ፈልገው ምንድነው እናንተም አድጋችሁ እኛም ደስ የሚል ነገር አይተን የተማራችሁትን ነገር በተግባር ትምህርት ነው። እስከዛሬ አንደኛውም ዙር ሁለተኛውም ዙር ትምህርት ነበር ለእናንተ። ትምህርት ተምራችኋል። አሁን ሶስተኛው ዙር ምንድነው ወደ አራተኛው ዙር ለማለፍ ፋይናል ፈተና በሉት። አራተኛው ዙር የምታልፉት ልጆች ግን በጣም ብቁ መሆን አለባችሁ። እንደ በፊቱ አይ እነሱ እኮ ባለፈው እንደዚህ ጥሩ ሰርተው ነበር ቆያኛውን እንቅመስላቸው ምናምን ተባብለን በአዘኔታ የምናሳልፈው ሰው አይኖርም። በስራና በስራ ብቻ ነው የምታልፉት። ስለዚህ ሳትደናገጡ ጥሩ ሆናችሁ ከሰራችሁ ያላችሁት ልጆች ያላችሁት ተወዳዳሪዎች ከምንጠብቀው ሌቭል በላይ እንደምትሰሩ እርግጠኞች ነን። መልካም እድል። እናንተ ደግሞ መጠየቅ የምትፈልጉት ነገር ካለ መጠየቅ ትችላላችሁ። ብዙ ተዋውቀናል ምናምን ስትይ እድር እኮ መሰረት ነው የቀረነው። አንድ ላይ ምን ቀረና አይደል? ሼፍ ፍሬ እንዳለችው መጠየቅ የምትፈልጉት ነገር ካለ ደግሞ እንዲህ ብላችሁ ቲቸር እንዳትሉ አንድ ነጥብ ያነሱታል ብዬ ነበር። የምንሰጣችሁ የሜኑ መወዳደሪያ ግብአት ሳላድ እና ሜን ኮርስ ነው ብያችኋለሁ። ስለዚህ ለሳላዱም ስም መስጠት ለሜን ኮርሱም ስም መስጠት የናንተ አንደኛው ሚና ነው የሚሆነው ማለት ነው። ስም ያለው ምግብ ነው የምታመጡት። ስለዚህ ስም እንዴት ይወጣል፣ የሜኑ ስም እንዴት ይወጣል ምናምን የሚለውን ይሄንም አብሮ ከዛው ከሜኑዎቹ ላይ የሚወጣ ነገር ስለሆነ እሱንም በደንብ ልምምድ እንድታረጉበት። ያው ግዢ ከፈጸማችሁ ዛሬ ግዢ ብትፈጽሙ ግዢ እንደፈጸማችሁ ሜኑ ይሰጣችኋል። ስለዚህ ለዛ ሜኑ ስም መስጠት ይኖርባችኋል ማለት ነው። ይሄንም እንድታስቡበት ነው። ያው የገዛችሁት ግብአትና ሜኑ ይሰጣችኋል አይደል? ስለዚህ ቺክን ሳላድ ሊሆን ይችላል ስም ሲላችሁ እንደዛ ማለት ነው አይደል? ኢታሊያን ሳላድ ሊሆን ይችላል፣ ሜክሲካን ሳላድ ሊሆን ይችላል። ከተሰጣችሁ ነገር ጋር ወስናችሁ ያንን ነገር ማድረግ ነው። ግብአቱ ራሱ ይመራችኋል። እዚህ ጋር የሚጠይቀው የጭንቅላት ጥያቄና ብልጠት ነው እና ጊዜ መስጠት ነው። ዝም ብላችሁ አይ በቃ ሲደርስ ይሄን ከዚህ ጋር አድርጌ እመጣለሁ ስትሉ ትመጣላችሁ፣ ትሰሩታላችሁ። አሁንም ሰርታችሁ ሳይታችኋል። ግን ያኛው የናንተ ተወዳዳሪ እንደዛ ሆኖ ይጠብቃችኋል ወይ ነው አሁን። ስለዚህ ልክ እዚህ ጋር እነ ጣዕምን ማመሰግነው ነገር አለ። የተለየ ነገር ልሰጣቸው ምናምን አይደለም። ከነሱ የተሻለ የሰራችሁም ሰዎች አላችሁ። ግን በጣም ዲቴይል ነበር የሰሩት። የነ ጣዕምን ውድድር ካያችሁ ከብቸኛዋ ተወዳዳሪ ከድሬ ጋር ሲወዳደሩ አይታችኋል አይደል? ፕሌታቸው እንዴት ያምር እንደነበረ ለነገሮች የሰጡት ጥንቃቄ ምናምን። እናንተም በዛ ደረጃ ነው ሄዳችሁ መምጣት ያለባችሁ አሁን ማለት ነው። ሀምዛም አለ ሁላችሁም የተለያየ ነገር ሰርታችኋል። ጥንዶቹ ሁለት ጊዜ በአጋጣሚ ሆኖ አንድ አይነት ቺክን ደርሷቸው ግን ቺክኑን በተለያየ መንገድ ሰርተው አምጥተውልናል። ሁላችሁም ጋር እምቅ ችሎታል። ያንን በደንብ እዩ። አሁን እንትን ነው የሶሻል ሚዲያ ምኑ አይደል? ዩቲዩብ ጉግል ብታረጉ ሰው ብታማክሩ ሁሉ ነገር እዛ ነው። ገና ታይፕ ስታረጉ ነው አምጥቶ የሚያስቀምጠው። ስለዚህ በዛ መልኩ ሰርታችሁ ሼፍ ፍስሐ እንዳለው የሚያጠግብ ነገር ይዛችሁ እንድትመጡ ነው የምንፈልገው። የሚያጠግብ ነገር እንድንሸልማችሁ። ብዙ ሰው የቤት ዕቃ ወጥቶ ይጣላል አሉ እኔ የማሸንፈው ብሎ። ወሬ አይደበቅም። የምትጠይቁት ጥያቄ ካለ እድሉ ለእናንተ ሰጥተናል። እሺ እኔ ምንድነው መጠየቅ የምፈልገው ስለ ሶሶች ነው። ሶሶች አሁን በቀደም ለታ ማን ነው ምግብ ትንታኔ የሚሰጠው 3 አይነት ሶያ ሶሶች እንዳሉ ሲናገር ሰምቻለሁ። እና እኛ አሁን እዛ ገበያ ላይ ሄደን የምንገዛቸው ሶሶቹንም ቅመሞቹንም ነው። ለምሳሌ ገበያ እንወጣለን። ገበያ ስንወጣ ቅመሙንም ነው የምንገዛው ወይስ እዚሁ እንደበፊቱ እናገኛቸዋለን? ዝርዝር ይሰጣል። ዝርዝር ይሰጣል። በዛ ዝርዝር መሰረት ነው ግዢው የሚከናወነው። ስለዚህ ያ ዞሮ የሚሰጠው ዝርዝር ይመራል ማለት ነው። ስለሚመራ በዛ መሰረት ይገዛል። የጎደለውን ደግሞ መሰረታዊ ግብአቶች ናቸው የምንላቸውን እኛም እናሟላዋለን። አዎ ተጨማሪ የምንፈልጋቸውንም ገዝተን እንመጣለን። እዛ ላይ አሁን ለሚሰጠን እንትን አለ
ወረቀቱ ይሰጠናል የምንገዛቸው ማቴሪያሎች እኛ እዛ ማቴሪያል ላይ ጨምረን ማለት ያንን ግብአት እንሰራበታለን እናሳድገዋለን የሚለውን መጨመር እንችላለን ከተጻፈ የተጻፈው ብቻ ነው ገዝተን መጣ በተጻፈው ነው ውድድሩ በተመሳሳይ ግብአት ስለሚሆን ማለት መሰረታዊ ነገሮች ብቻ ስንል ለምሳሌ ቁንዶ በርበሬ ጨው ዘይት ምናምን መሰረታዊ ግብአቶች ናቸው ለሁሉም እንደዛ አይነት ነገር ካልሆነ በስተቀር እነዛ መሰረታዊ የተሰጡት ዝርዝሮች ማወዳደሪያ ናቸው ለዛ ቡድን አንዱ ቡድን 12 ቢያመጣ አንዱ ቡድን 8 ሰተ ነው 12 በማድረጉ ምክንያት የምግቡን እንትን አቅም ይጨምራል ስለዚህ ያ ማለት ውድድሩ ሚዛናዊ አይሆንም እና መሰረታዊ ግብአት ላይ ብዙ መጨመር አይቻልም ግን እዚህ ጋር አጣናክሬ ለመመለስ ጥያቄው ግን የሚሰጣቸው ግብአቶች ግን ዳኞቹ ላሉት ለሜን ኮርሱ ለሳላዱ የሚሆኑ ናቸው ምንም በደንብ ሊያሰሯችሁ የሚችሉ በደንብ ተጨንቀውበት የወጡ ነገሮች ስለሆኑ እሱ አያሳስባችሁ ማለት ነው ድሬሲንግም የምትሰሩበት አይደል እና ምን በቂ የሆነ ነገር አለው እሺ ለተሰጠኝ እድል አመሰግናለሁ እኔ መጠየቅ የምፈልገው ሱፐርማርኬት ስንገዛ አብረን ስንገዛ ሁለታችንም ሆነን ነው የምንገዛው ግሩፕ ከኛ ጋር አብሮ ሼፎቹ አብሮ ይሄዳሉ እንደገና ደግሞ የምንገዛው ሱፐርማርኬቶች ያው እናንተ በምትሉት ሱፐርማርኬት ነው ወይስ እኛ በምንለው ሱፐርማርኬቶች ነው ሄደን ግብአቶችን ይዘን የምንመጣው ሱማ ዞሮ ዞሮ አሁን ያለው ነው ይሄ አሲስት የሚያደርጉ ዛም አይነግራችሁም የተባለው ነገር ስላለ እኛ የመረጥንበት ሱፐርማርኬት ነው የምትሄዱት እኔና ፕሮዳክሽን ማናጀራችን እዛ እንኖራለን ከሼፎቹም የሰራው ነገር ከሌለ አብረውን ቢሆኑ ደስ ይለናል አንዳቸው የነገር እንደውም ይተዋዋልን ነበር የሚችሉ ካሉ አብረውን ይኖራሉ ግን ቢኖሩ ለያዋችሁ ነው እንጂ ምንም የሚያረጉላችሁ ነገር የለም እሺ አመሰግናለሁ እሺ የሚቀጥለው ጥያቄ አሁን እንደገባኝ ካንቺ አካሄድ ምግቡን ማን ነው አብሮን የሚሰራልን የተነገራችሁ ነገር በሙሉ ግልጽ ነው ጥያቄ የላችሁ የውድድሩ ለት መጠየቅ አትችሉም አሁንም በድጋሚ አንድ ድል ልስጣችሁ መጠየቁ ጥያቄ የለም ተመልካቾቻችን እያያችሁ ነው የዛለ ሲጠይቁ ሼፍዚ ጮህክባቸው ምናም እንዳትሉ መጠየቁ ጥያቄ የለም አምዛ አሁን እንደዚህ ብለሃል ውድድሩ ላይ ማድረግ አይቻልም አሁን ግን ሞኔታይዜሽን ላይ ስለሆነ ችግር የለም እንግዲህ ዳኞች ለተወዳዳሪዎቻችን ክብር በመስጠት አይደል ለእናንተ ጥሩ ነገር እንድታሳዩ በማድረግ እኔ እንጃኒ ከዚህ በፊት ብዙ የምግብ ውድድሮችን አይቻለሁ ስደት ላይ እዚህ እንዲህ አይነት ነገር እኔ አይቻላቅም ሊኖር ይችላል ብዙ አይነት ውድድሮች ስላሉ ለአንድ ሳምንት የሚያህል ነገር ሜኑ ተሰጥቷችሁ በደንብ ባጥነታችሁበት መጣችሁ ስሩ የተባለ እድል ያንን እድል መጠቀም ካልቻለ አንድ ሰው አይደል ችግሩ የማን ነው የራሱ ነው የበየቤታችሁ ያላችሁ የሼፍ ዚማጀትና የአባይ ቲቪ ቤተሰቦችን በጣም ደስ እንደሚላችሁ በዚህ ምንም ጥርጥር የለንም እኛም ደግሞ የተሻለ ነገር እንድታመጡ ከናንተ አደራ ጭምር እየሰጠን ዛሬ በዚሁ እናጠናቃለን ሼፍ ዚ ነኝ ወዳችኋለሁ በቅርቡ ሶስተኛው ዙር በቅርብ ሳምንታት ይጀምራል ኑ ጣም እንፍጠር